12 ከወደኩኝ በኋላ የመማር ፍላጎት ወረዳ አልነበረኝ 12 ላይ ጥሩ ውጤት ስለነበረኝ ይሄ ውጤት ሲመጣ በጣም አዝኜ ነበር በኮሌጆቻችን ይስተዋሉ የነበሩት አንደኛ ችግር ስኪል ሚስማች አንዱ ነው ከሪፎርሙ በኋላ በተለይ ቴክኒክና ሙያ ውጤቴ ጥሩ አይደለም ብዬ ቤት አልተቀመጥኩም እዚህ በ2 አመት የሥራ ሰው ሆኛለሁ ዩኒቨርሲቲ መግባት ብቻ አይደለም ምሳሌ ራሴንም ልገጽ ይችላል ፕራክቲካል ደግሞ እዚህ መተው ይሄ ብቻ አይደለም ሾፓችን በደረጃ 4 የሚመረቅ ሰልጣን ሚኒመም 2 አመት ነው ከክፍለ ሀገሩ ለመተው በሰልፍ ነው እዛ ለመግባት ሽመን ያለው በዘንድሮ አመት ለመቀበል ያሰብነው ወደ 31500 ሰልጣኞች የአዲስ አበባ ከተማ የሥራና ክህሎት ቢሮ ክህሎት መር ውጤት ተኮር ስልጠና ስርዓትን በከተማዋ የቴክኒክና ሙያ ማሰልጠኛ ኮሌጆች ላይ ተግባራዊ ማድረጉ በየጊዜው ብቁና ተወዳዳሪ የሰው ኃይል እንዲያፈራ አስችሎታል። ቢሮው ከዚህ ቀደም ኮሌጆችን ወደ ሪፎርም ከማስገባቱ በፊት ባካሄደው ጥናት የቴክኒክና ሙያ ማሰልጠኛ ኮሌጆች ዘርፈ ብዙ ችግሮች ውስጥ ነበሩ። እንደ ዘርፍ በትልቁ ውስንነት ናቸው ተብሎ ሊታዩ የሚችሉ የነበሩ ነገሮች ምንድናቸው? ስኪል ሚስማች አንዱ ነው። የገበያው ፍላጎትና እኛ የምናመርተው የሰልጣኝ ሁኔታ ያለመጣጣም የመጀመሪያው ለሪፎርሙ መነሻ ሐሳብ ነው። በፊት ነጥብ አሰጣጣችን ከ50 በላይ ያመጣ በሙሉ 90 100 የሚያምጣ 50 የሚያምጣ ለሁሉም ኮምፒተንት ነው ውጤቱ ደግሞ ዝቅ ካለ ኖት የት ኮምፒተንት ነው ይሄ ደግሞ በተማሪው የኮምፒቲሽንን አጥፍቶ ነበር ይሄ ደግሞ ምንን ያመጣል አንዱ ከአንዱ ጋር እንዳይበላለጥ ምን ያደርጋል አንድ አይነት ወጥ ነው የሚያደርገው ይሄ ደግሞ ምንን ይፈጥራል ካምፓኒዎች ጋር ሲሄዱ ሁሉም ወጥ አይነት ነገር ነው የሚሰጣቸው ስለሆነ ሲኦሲም ያለፈ ከሆነ ሲኦሲ ያለፈ ነው ይባላል ፕራክቲካሊ ደግሞ ኦልሞስት ፓስ ስለሆነ ምን ያደርጋሉ ወደ ሌላው ማጣራት ስራ ላይ ሄዳሉ ማለት ነው በኮሌጆቻችን ይስተዋሉ የነበሩት አንደኛ ችግር የስልጠና ሰዓት መባከን ነው ሁለተኛ የማሰልጠኛ ግብአቶች ብክነቶች ነበሩ እንደዚሁም ደግሞ ሰልጣኞች ለተበብር ስልጠና ተልከው በአግባቡ እዛጋ ሄደው የሚወስዱትን ስልጠና በአግባቡ ከመከታተል አንፃር ክፍተቶች ይታዩ ነበር በኮሌጅና በኢንዱስትሪ መካከል የመቀራረብ ችግሮችም ይስተዋሉ ነበር ከሪፎርሙ በፊት የነበሩ ችግሮችን ስናያቸው ማለት ነው በማሰልጠኛ ትምህርት ቤቶቹ የሚስተዋሉ ችግሮችን ሊቀርፍ የሚችል ሪፎርም ከተከናወነ በኋላ ቢሮ የሥራ አጥ ቁጥርን ለመቀነስ በሚያደርገው ርብርብ የአሰራር ለውጥ አበርክቶ ላቅ ያለ ነው በፊት ለ4 አመት ለ5 አመት ለ6 አመት ሲቆሙ የነበሩ ማሽነሪዎችን አሁን ወደ ስራ እንዲገቡ አድርገናል በመጠቀም ይሄ ደግሞ ምን ነው የሚያመጣው አንድ ሰልጣኞቹ እዛው ማሽነሪው ላይ ፕራክቲካሊ እየሰሩ ይሄዳል ሁለተኛ የግብአት ንጥረት መምሩ በዛው ላይ እየጠገነ በመስራቱ ደግሞ ያለውን ፋሲሊቲ ሙሉ በሙሉ አሟጦ ከመጠቀም የተሻለ ይወስዳል ማለት ነው ስለዚህ ሪፎርሙ ከታች ከስልጠና ክፍል ጀምሮ እስከ መምራኖቹና እስከ ማሽነሪ ድረስ ይየርንበት ያ ደግሞ ሰልጣኞችን ኮምፒታንት ከማድረግ አቋያ አክቹአሊ የሚሰራ ስራ ስለሆነ ያለን ንብረት ምንድነው የሌለን ንብረት ምንድነው ብሎ ለማየትም ይጠቅማል ለምን የሀገር ሀብትን ከመቆጠብ አቋያ የምናወጣው ሪሶርስ ከማየት አቋያ ለቀጣይ ምንድነው የሚያስፈልገን ስቴፕ በሚለው አቋያ ከሪፎርሙ በኋላ በተለይ ቴክኒክና ሙያ በከተማ አስተዳደሩ በባጀት በጣም በመደገፉ የተነሳ ተቋማት ኢንፍራስትራክቸራቸውን በደንብ እንዲዘምን ተደርገዋል። ያው የኛ ሆቴልና ቱሪዝም
የስልጣና ዘርፍ ብታዩት ውጭ ሲወጡ አንድ ሆቴል ውስጥ ሲገቡ ያለውን አጠቃላይ እዛ ውስጥ ያሉ ማሽነሪዎችና ግብአቶች ሙሉ ለሙሉ ወርክሾፕ ውስጥ ተተክለዋል። ስለዚህ ሰልጣኞች በተግባር 70% ይሄን በትክክል አይተው ሰርተው ተግብረው ነው ወደዛ የሚሄዱት። ከመጀመሪያውም ጀምሮ ወደዚህ ሩም ስንገባ ላይክ የሆቴል ስትራክቸር ስለሆነ ያለው በጣም ብዙ ሰዎች አንተም ስትገቡ ሆቴል ነው ወይስ ምን ሬስቶራንት ነው ምንድነው ላብ እስከማይመስል ድረስ በዚህ ደረጃ ተሟልቶ ነው የሚገኘው ማለት ነው። ሪሴፕሽኖች አሉን፣ የእንግዳ መቀበያ ቦታዎች አሉን፣ ሩሞች፣ ኪችኖች እንዲሁም ባር ቦታዎች ሙሉ በሙሉ የመማሪያ ክላስ አይመስልም። እውነት ለመናገር ግድግዳዎቻችን ላይ 3 አይነት ሰዓቶች አሉ። በዚህ መልኩ የተሟላ ነው። ላውንደሪ፣ ቤድሩም፣ ሬስቶራንት፣ ካፌ ሁሉም ነገር ከተደረገበት ላይክ ሙሉ በሙሉ ሆቴል ነው ብዬ ማመን ይችላል። እዚህ የምናገኘው እኔ እውነት ለመናገር ዩኒቨርሲቲ ቤት አገኛለሁ ብዬ አላስብም። ምክንያቱም እዚህ በ2 አመት የሥራ ሰው ሆኛለሁ። ከማባያው ከካቻፕ ጋር ምን እናደርጋለን ማለት ነው? ሰርቭ እናደርጋለን ማለት ነው። ስለዚህ አሁን ወደ ተግባር ስልጠናችን እንሄዳለን ማለት ነው። በዚህ መልኩ እንደምታዩት አቀርበናል። ቆንጆ መስከረ በጣም አሪፍ ነው። እዚህ ስገባ መጀመሪያ ምንም አይነት ዕውቀቱ አልነበረኝም ስለ ኮሌጁ። እዚህ ከገባው በኋላ ያገኘሁት በፋሽን ዲዛይን ከፍሪ ሃንድ ስኬች እስከ ስፌት ድረስ ያሉትን ተምሬያለሁ። በቲዮሪ የምናነበውን በፕራክቲስ ነው የምንሰራው ማለት ነው። ስለዚህ እጃችንን ፈተናል እዚህ በመግባታችን። 2015 ነው የገባሁት። የመጀመሪያው 4 አመት ቴልፍ ተፈታኝ ማለት ነው። ወደዚህ ዲፓርትመንት ስገባ ግን የተለየ ነበር። የነበረኝ ዕውቀት እዚህ ከገባው በኋላ እየተማርኩ ካሉት በኋላ በጣም ጨምሯል። እዚህ ግቢው 3 አመት ቆይቻለሁ። እዚህ ከተማርኩ በኋላ ፔሮል መስራት እችላለሁ፣ ፒችትሪ መስራት እችላለሁ፣ አካውንት ፔብሎች እንዳለው አለ አይደል? የአንድ ባንክ ገብቼ መስራት የሚገባኝ ነገሮች በሙሉ መስራት እችላለሁ። ሃርድዌር ኔትወርክ ሰርቪስን በምንማርበት ጊዜ አንዱ የምንሰራው ስራ የተበላሹ ኮምፒውተሮችን ሜንቴን ማድረግ መጠገን ነው። ይሄን ደግሞ ስንማር የሚያስፈልጉ ብዙ ማቴሪያሎች አሉ። እዚህ የተማርነውን ስራ በተግባር ደግሞ እዛ ሄደን እንሰራ ነበርና እነዛን በምንሰራበት ሰዓት ኔትወርክ ዝርጋታዎች የተለያዩ ኔትወርክ ዝርጋታዎችን እንሰራ ነበር። ከሰዎች እኩል ሆነን እንድናደርግ አስችሎናል። ይሄን ኬት መጣ ካላችሁ እዚህ የምናገኘው በፕራክቲካል የተደገፈ ዕውቀት ነው። በየኮሌጁ የሚያሰለጥኑ መምህራን 30 በመቶ የንድፈ ሐሳብና 70 በመቶውን ተግባራዊ ልምምድ ላይ አቆይተው የሰልጣኞችን ብቃት ያሳድጋሉ። ከደረጃ 1 እስከ 5 እንሰጣለን። ቲዮሪ 30፣ ፕራክቲካል 40፣ 30ው ደግሞ ኢንዱስትሪ ሂደው ሰልጥነው የሚመጡበት ነው። ቲዮሪ ምን ሰጠው ሌላ ክላስ አለ ራሱን የቻለ። ፕራክቲካል ደግሞ እዚህ መተው ይሄ ብቻ አይደለም ሾፓችን ሌላ ሾፖችም አሉ። እዛ ላይ ሄደው ፕራክቲካሊ ሰለጥናሉ ማለት ነው። ከዚህ በፊት 3 እና 4 አመት የሚቆዩትን አሁን 2 አመትና እስከ 2 አመት ተኩል ድረስ ሌቭል 5ን ጨርሰው የሚወጡበት መንገድ አለ። ከሌቭል 1 እስከ 4 የሚያካትቱትን ኮርሶች ጨርሰው አንድ ሜካኒክ መያዝ ያለበትን ነገር ይዘው ነው የሚወጡት። በብዛት የሚመከረውና ምን ሰጣው ምንድነው ተግባራዊ ስልጠናዎችን እንድንሰጥ ይመከራል። ለምን ኢንዱስትሪው የሚፈልገው ተግባርን በብዛት ስለሆነ ደረጃ 4 ላይ ሲደርሱ ወደ ቲዮሪ ያመዘኑ ስለሚሄዱ ደረጃ 1 ደረጃ 2 ደረጃ 3 ላይ ግን ሃንድ ሜድ የሆኑ ነገሮችን ሙሉ በሙሉ ስራዎችን እንዲሰሩ ያ ደግሞ ምን ያደርጋል ከንድፈ ሐሳብ ጀምሮ እስከ ፕራክቲካል ድረስ እዚሁ ስራ ላይ እንዲሰሩ ይደረጋል። ያ ምን ይሆናል ማለት ነው ለኢንዱስትሪ ሬዲ ሜድ ነው ማለት ነው።
በደረጃ 4 የሚመረቅ ሰልጣኝ እስከ 4 አመት እስከ 3 አመት ጊዜው የሚሄድበት አጋጣሚዎች ነበር። በተለይ ደግሞ አሁን ከሪፎርሙ በኋላ በደረጃ 4 የሚመረቅ ሰልጣኝ ሚኒመም 2 አመት ነው ማለት ነው። ያ ራሱ ከኮኦፐሬቲቭ ትሬኒንግ ሰዓቶች ጋር ተደማምሮ ነው ማለት ነው። እነዚህ ሰልጣኞች በተለይ በቋንቋ ብቁ ሆኖ በመገኘታቸው ከዚህ የበለጠ ለኛ ትልቅ እርካታ የለም። አሁን ያለንበት ኤሪያ ላብ ቴስት ላይ ነው። ቲዮሪው በተማራችሁት መሰረት ላብ ቴስቱን በደንብ እየተገበራችሁት ነው። በጣም አሪፍ ነው። በቃ አንድ ዙር ይበቃዋል። በዚህ አጭር ጊዜ ውስጥ እንደ አንድ ተማሪም ብቻ ሳይሆን እንደ አንድ ሰራተኛም በጣም እውቀት አግኝቼበታለሁ። የተለያየ ቦታ የገብቼ የመስራት አቅም አለኝ ብዬ በራሴ 100% እርግጠኛ እስከመሆን ድረስ ማለት ነው። እኔም ዩኒቨርሲቲ ውስጥ ማራ ነበር፣ ግራጁዌት አድርጌያለሁ። ግን ሞር ስኪሉ እንዲኖረኝ እንዳዳብረው ያደረገኝ ነገር እዚህ ቴክኒክና ሙያ ውስጥ ያገኘሁት እንትን ነው ስልጠናዎች ናቸው። ማላቃቸው ነገሮች በጉግል ላይ ያሳውቀኛል ማለት ነው ሰርች አድርጌ። እዛ ጋር ደግሞ ቅድም ያያችሁኝ ደግሞ ከጉግል በስተጨማሪ ደግሞ ያው ቀለል ሊያደርጉልኝ ይችላሉ፣ እዚህ ላገኛቸው በእጄ ላይ ሊገኙ ይችላሉ ብዬ የምገምታቸው ነገሮች መጽሐፍቶች አሉ። ከዛ ላይ ደግሞ እንትን በማለት ገለጥ አድርጌ ያው የራሴን እንትን ይያለው ማለት ነው። ከመምህራኖቻችን እገዛ በተጨማሪ በራሳችን ተነሳሽነት እንድንሰራ ያደርገናል። የትብብር ስልጠና ፕሮግራሙ ከተቋማት ጋር በመቀናጀት የሚከናወን በመሆኑ ፈርጀ ብዙ ጠቀሜታዎችን የሰጠ ነው። ተማሪዎቻችንን ኢንዱስትሪው ጋር በትብብር ስልጠና እንልካለን። በትብብር ስልጠና የምንልክበት ዋናውና ትልቁ ነገር አንድ የወርክ ኢንቫይሮንመንት ምን ይመስላል የሚለውን ነገር አዳፕት እንዲያደርጉ ነው። የስራ ዓለም ምንድነው? ምን ይመስላል? ምን አይነት ስርዓት አለው? በምን አይነት ዲሲፕሊን ነው የሚመራው የሚለውን እዛ ቦታ ላይ ይለማመዳሉ። የምንማሩን ትምህርት በተግባር እንድናሳይ የሚያዘጋጁልን ብዙ መድረኮች አሉ። ለምሳሌ ኮኦፐሬቲቭ እንወጣለን። ኮኦፐሬቲቭ በምንወጣበት ጊዜ የተለያዩ ትላልቅ ድርጅቶች ላይ ነው የምንወጣው። በየሌቭሉ ነው ኮኦፐሬቲቭ የምንወጣው። እንደውም የተሻለ የምንሆንበት ቦታ እንደሆነ እንትን የምንለው የሚያሳየን ነገር ነው። የኮኦፐሬቲቭ ትሬኒንግ ሞዳሊቲ ነውና እኛ ሰልጣኞች ወደ ኢንዱስትሪ ሲሄዱ ክትትልና ድጋፍ በጣም አጠናክረናል። ከሪፎርም ወዲህ 30% ቲዮሪ ነው፣ 70% ፕራክቲካል ነው። ሶ ከ70% 30% ኢንዱስትሪ ውስጥ ስራ ቦታ ሄዶ ስራን እያዩ ስለሚማሩ እዛ ላይ እኛ ሰልጣኞች እዛ ተመድቦ በስነ ስርዓት እሱ ቁጥጥርና ክትትል አድርገን እሱ ላይ ትኩረት አድርገን እየሰራ ነው። እዛ አካባቢ ያለው ጥሩ ነገር አለ። ከሪፎርም ወዲህ ስራው አካባቢ የስልጠና አካባቢ ምቹ በማድረግ አባየ ጥሩ ነገር አለ። ኮሌጁ የሰለጠኑ ሰዋሎችን ያበቃልናል። ተማሪዎቹ ደግሞ እኛ ጋር መጥተው እዚህ ደግሞ ያዳብሩታል። ለኛም ደግሞ ግብአት ይሆኑናል። ተምረው ሲወጡ ተቀጥረውም ይሰራሉ። የተሻለ ሙቀት ይዘው ይመጣሉ፣ ደግሞ ይጨምሩበታል። በትሬኒንግ ላይ ያሉ መጥተው ተቀጥረው እንደውም ተጠቃሚም ሆነው ትምህርቱንም እያዳበሩ ልምድም እያዳበሩ ተከፋይ ሆነው የሚሰሩ ልጆች አሉ። እኛም ተጠቃሚ ነው። ከኢንዱስትሪያል ያው እዛ ኮሌጅ ነው ተመርቄ የመጣሁት። በዛ ባሰለጠነ መሰረት ያው ከስፌት ወደ ሱፐርቫይዘር አድርጌ አሁን እየሰራሁ እገኛለሁ። እዛም እየተማርኩ እዚህም እየሰራሁ ደሞዝ እያገኘሁ ነው። ራሴንም ችያለሁ። ይህ ሀገር ነው የምንፈጥረው፣ ደግሞ ትውልድ ነው። ትውልድ ስንፈጥር ደግሞ ኃላፊ እኛም ዋጋ ተከፍሎብን ነው እዚህ የደረስነው።
ስለዚህ እኛ ዋጋ መክፈል አለብን። በተቻለ መጠን ዋጋ መክፈል አለብን። ወጣቶች ናቸው፣ ልጆቻችን ናቸው፣ ወንድሞቻችን ናቸው። ስለዚህ ከዚህም በበለጠ አቅም ኖሮ አፓረንት አይደለም ሌላም ነገር እየከፈለን ዋጋ ከፍለን እንዲወጡና ራሳቸውን እንዲችሉ ግዴታም አለብን እንደ ሀገር። ኮሌጆች ክህሎት መርና ውጤት ተኮር ስልጠናዎችን ተግባራዊ ከማድረጋቸው ባሻገር ሰልጣኞች የሥራ ዕድል ተጠቃሚ እንዲሆኑ ኃላፊነታቸውን እየተወጡ ይገኛሉ። በባህሩ ለየት የሚያደርገው ነገር ምንድነው? ሰልጣኞችን ማሰልጠን ብቻ ሳይሆን ከስራ ጋር የማገናኘት ስራዎችን ይሰራል። እንደ አብነት ብናነሳ በ2016 ከተመረቁ 1129 ውስጥ 970 እስከ ሐምሌ ድረስ ከስራ ጋር ተሳስረዋል። ከስራ ጋር ስናስተሳስር በሁለት መንገድ ነው የምናስተሳስረው። አንደኛ በቅጥር የሚተሳሰሩ አሉ፣ በሌላ መልክ ደግሞ እንዲደራጁ የምናደርጋቸው ልጆች አሉ። ከማደራጀት ጋር ተያይዞ ውጪ ወጥተው ተደራጅተው የሚሰሩ ልጆች አሉ። እዚሁ ግቢም ደግሞ ባለው ተወዳድረው ካሸነፉ የራሳቸው ቤስት አይዲያ በኢንኩቤሽን ማዕከል ተደግፈው ቤስት አይዲያ ጀነሬት አድርገው ወደ ገበያ የሚያስገባ ከሆነ ሲድ መኒ ሁሉ ተሰጥቷቸው እዚሁ ግቢያችን ውስጥ ሁለት ቲሞች 8 ልጆች ወይ ደግሞ እኛው የሰለጠኑ ልጆች ስራ ጀምረው እየሰሩ ያለበት ሂደቶች አሉ። ተግባር 12 ተፈተነን 2014 ነበር የገባ ነው። ተምረን ጨርሰን በ16 ተመርቀናል። ተመርቀን ደግሞ እዚህ ግቢ ስራና ክህሎት የሚባል ቢሮ አለ። ስራ ሳያስይዙ ዝም ብለው ስለማይለቁ በዛውም እየተማሪን ለ6 ወር ኢንኩቤሽን 3D ፕሮግራም አለ ስልጠና። በሱ ምክንያት እሱን እየሰለጠንን ቦታም ጠየቅን። በዛው ምክንያት በ3D እና በስራና ክህሎት ቦታ ተሰጠን። ለአንድ አመት ሰራን ማለት ነው። እዚህ በ16 ተመርቀን 17 መስከረም ወይ ጥቅምት አካባቢ ቦታ ተሰጥቶን እስካሁን እየሰራን ነው እዚህ። ሽፎን እንሰራለን፣ ኖርማል ቀሚሶች እንሰራለን። በዓል ደግሞ ሲደርስ ለበዓል የሚሆኑ ልብሶችን እንሰራለን። አሁን ነው ገበያ ላይ ወተን ጥናት ስናረግ ወቅታዊ የሆነ ስራ ስንፈልግ ነው ይሄን ያገኘ ነው። ማለት እጃችን የሚቆይ አይነት አይደለም፣ ቶሎ ቶሎ ነው የሚሄድልን እና ይሄን ነው በቋሚነት እየሰራን ያለ ነው። ከትምህርት ቤቱን ያገኘ ነው እውቀቱን። በዛ በተጨማሪ ደግሞ ተብራን ከወጣን በኋላ ውድድር ነበረ። ተወዳድረን አሸነፍን። ስናሸንፍ የማሽንም የገንዘብም መነሻ ገንዘብ ድጋፍ ተደርጎልን እዚህ ሼድም ተሰጥቶን እየሰራን ያለ ነው። ከእውቀትም አንፃር በደንብ አግኝተንበታል። 3 አመት ቀላል አይደለም። ከስራም አንፃር ደግሞ እዚህ ከምንቀጠር ውጭ ወጥተን 2000 ምናምን ከምናቀኝ እዚህ ተማሪዎችን ጋውን በመስፋት ለአስተማሪዎችም ጋውን በመስፋት አሁን ደግሞ ቢሮን ካየ ሁሉም ቢሮ መጋረጃ አለ። እነሱን በመስራት የዚህ የስራ እድል እየፈጠሩልን ነው። ዓለም ከበለጸገችባቸው ሚስጥራት መካከል ፈጠራና ቴክኖሎጂ ሰፊውን ድርሻ ይወስዳሉ። እስከ ቅርብ ጊዜ ድረስ በኢትዮጵያም ተግባር ተኮር ስልጠና ለሚሰለጠንባቸው ኮሌጆች የሚሰጠው ግምት አናሳ ነው። ለከፍተኛ ትምህርት ተቋማት የመግቢያ ነጥብ ያልመጣላቸው ተማሪዎችም እነዚህን አመለካከቶች ተሻግረው ማለፍ ይጠበቅባቸዋል። ለ12 ከወደኩኝ በኋላ የመማር ፍላጎት ወረዳ አልነበረኝም። ምክንያቱም ቤተሰብ የጠብቅ የነበረው ዩኒቨርሲቲ ነው። እንዳልኩ ቅድም ማህበረሰቡ የሚያስበው ልክ 12 እንዳለፈ አንድ ተማሪ 12 ተፈተነ ማለት ወደ ዩኒቨርሲቲ ማለፍ አለበት የሚል አስተሳሰብም ስለነበረ በዛ ውስጥ ታጥረን ነበር የነበርነው። በኋላ ኦሬዲ ሁሉም ነገር ትቼው ቤት ውስጥ ነበርኩኝ። ሁላ በጣም የሆነ ደስ የማይል ስሜት ነበር የነበረው። ከዛ ግን ይሆናል አይደል ቀስ ያልኩ ወደ ራሴ ስመለስ ሁሉም ነገር ማየት ሲጀምር ወደ ኮሌጅ ብገባስ ማለት ላይፍ ዩኒቨርሲቲ ብቻ አይደለም። ተማሪ ስንሆን የ12 አመት ልፋቴ ነው የምንለው 12 ያክፍል ላይ ስንወድቅና ቀጣይ የሚመጣውን ቻንስ አናይም። እኔም እንደዛ አይነት ሲስተም ላይ ነበርኩ። 12 ላይ ጥሩ ውጤት ስለነበረኝ ይሄ ውጤት ሲመጣ በጣም አዝኜ ነበረ። በአጋጣሚ ሆኖ መምህራኖቼ
የትምህርት ቤቱ እንትን ሪኮመንድ አድርገው ነው እዚህ የገባሁት። እድለኝነትም ጭምር ነው ማለት እንደዚህ አይነት እድሎች ሲገኙ ሙያውንም ዕውቀቱንም ይዘን ስለምንሄድ እንትን አይልም ከሌላው ዩኒቨርሲቲ የተለየ ነገር አይሆንም። የራሳቸውን ድርጅት ፈጥረው ሊሰሩ የሚችሉት በእንደዚህ አይነት ተግባራዊ የሆነ ትምህርት ሲማሩ ነው። ዩኒቨርሲቲ መግባት ብቻ አይደለም። ምሳሌ ራሴንም ልገልጽ እችላለሁ። ምክንያቱም የትኛውም ዩኒቨርሲቲ ሳይሆን በሙያ ነው። ከተራ ሰራተኛ ተነጥቼ ነው ዩኒቨርሲቲና ማንኛውም ሰው ባለሙያ በሆነ ቁጥር ባለሀብት ነው። ስለዚህ ቴክኒክና ሙያ ደግሞ ለዚህ ትልቁን ሚና ይጫወታል። ከ12 ውጤት ያልመጣላቸውን ተማሪዎች ባለው አማራጭ በተለያየ የስራ ዘርፍ አለ የስራ ልምድ በዛ ተምረው የተሻለ ውጤታማ እንዲሆኑ ግድ ዩኒቨርሲቲ ብቻ መጠበቅ የለብንም። ብቁ ሆነው የስራ እድል እንዲያገኙና ቤተሰብን እንዲጠቅሙ ብዬ እመክራለሁ። ውጤቴ ጥሩ አይደለም ብዬ ቤት አልተቀመጥኩም። ሰርቼ ያው እያገኘሁበት ነው። በቃ ራሴን እንትን እያልኩበት ነው፣ እየቀየርኩበት ነው በሙያው። በአዲስ አበባ ከተማ የሚገኙ 14 የቴክኒክና ሙያ ማሰልጠኛ ኮሌጆች በ2018 ዓመተ ምህረት በተለያዩ ዘርፎች ሰልጣኞችን ለመቀበል በዝግጅት ላይ መሆናቸውን አስታውቀዋል። በዘንድሮ ዓመት ለመቀበል ያሰብነው ወደ 31500 ሰልጣኞችን በቀንና በማታ በዊኬንድ መርሃ ግብር ሰልጣኞችን ተቀብለን ለማሰልጠን ሙሉ ዝግጅት አጠናቆ ኮሌጆች በሙሉ የመቁረጫ ነጥብ ከፌደራል ወርዶ በዚህ ልክ እያበቃ ስራ እየፈጠረ ያለ ተቋም ስለሆነ ሌሎቹም ተማሪዎች አዳዲስ የ12ኛ ክፍል ተፈታኞች እንዲሁም ደግሞ አምናም ካቻምናም ተፈትነው ቤት ያሉ የመግቢያ የመቁረጫ ነጥብ ወይም የቴክኒክና ሙያ መግቢያ ነጥብ የሚያሟሉ በሙሉ ወደ ተቋማቶቻችን ቢመጡ በዛ ልክ የተፈታ እጅ ሰጥተን ስራ ለማስተሳሰር ዝግጁ ሆነን እየጠበቀን መሆኑን መግለጽ እወዳለሁ። ለምሳሌ ስቴቲክሱን በምናይበት ጊዜ ተፈሪ መኮንን ብቸኛ የስቴቲክስ ማሰልጠኛ ማዕከል ነው። ከክፍለ ሀገር ሁሉ መጥተው በሰልፍ ነው እዛ ለመግባት ሽመና ያለው። ስለዚህ ይሄ ድሉ ሳያመልጣቸው ሰልጣኞቻችን ቶሎ ብሎ ኮሌጆቻችን ላይ ተቀምጠው ይሄን የሙያ ባለቤት እንዲሆኑ ነው ጥሪ እናደርገው። ዘመኑ የሙያ ስለሆነ ሙያ ደግሞ የሚያስከብርበት ዘመን ላይ ደርሰናል። ትክክለኛ ተግባር ስልጠናዎችን ወስዶ የራሱ ማድረግ የሚችልበት ጊዜ ስለሆነ ይሄንን እድል እንዲጠቀሙ ነው መጋበዛው። ልጆቻችንን ዩኒቨርሲቲ ያለፉትን መጥተው መማር ይችላሉ። በጣም ብዙ ነገር ልንሰጣቸው የምንችለው ሙያዎች አሉ። ይሄን እድል በደንብ አግባብ ይጠቀሙ። የተሻለ ራሳቸውን እያሳደጉ በሙያ በሌቭል ይሰለጥናሉ። ያንን በዲግሪ ወደ ዶክተሬትም ያደርጉ የሙያ ዶክተር ሆነው